የምንገኘው ካስረከብነው ቤት አንደኛውን ታይፕ ቤት ብዙዎችን የቤት ባለቤት እያደረገ ይገኛል ማለት ነው። አሁን የምንገኝበት ቤት ያስረከብነው ሳይታችን ነው። ካሳንቺስ የሴቶች አደባባይ ጋር ነው የሚገኘው። ግራውንድ ፕላስ 18 ሌክዠሪ ቪላ ስታንዳርድ አፓርትመንቶች ናቸው። መገናኛ እንግሊዝ ኤምባሲ ቅንጥ የሆነ አፓርትመንት በድጋሚ ግራውንድ ፕላስ 25 የሆነ አፓርትመንቶችን ለሽያጭ ይዘን መጠናል ማለት ነው። የገናን በዓል ምክንያት በማድረግ ታላቅ የሆነ ዲስካውንት ላይ ነው ያለ ነው። በካሬ 78,000 ብር ነው እየሸጠን የምንገኘው አሁን ላይ ማለት ነው። ይሄ 78,000 የሚለው ፕራይስ በጣም ለአጭር ጊዜ ብቻ የሚቆይና ለ15 ቤቶች ብቻ የወጣ ኦፈር ነው ማለት ነው። ከሎኬሽን አንጻር፣ ከዋጋ አንጻር፣ ዴሊቨሪ ታይም እነዚህ ነገሮች ኢሹ ሳይሆኑባችሁ እኛ ጋር ደንበኛ የምትሆኑበትን ሁኔታ ነው ያመቻቸ ነው። ደግሞ ባንክ ኦፈር ለምትፈልጉ 50% ባንክ የምናመቻች ይሆናል። ሰላም ውድ የዩቲዩብ ቤተሰቦቻችን ከሀገር ውስጥም ሆነ ከሀገር ውጭ ለምትኖሩ እንኳን ለገና በዓል አደረሳችሁ እያልን ከተማችን ውስጥ በጣም አነጋጋሪ የሆነ ሪል ስቴት ከዚህ በፊት ሰርቶ ያስረከበ እንዲሁም ደግሞ አሁን ደግሞ ቆንጆ በሚባል ሎኬሽን ላይ አስገራሚ በሆነ ዋጋ እየሸጠ የሚገኝ አንድ ድርጅት ላስተዋውቃችሁ ነው። እስከ መጨረሻው ተከታተሉ። አሁን የምንገኘው ካስረከብነው ቤት አንደኛውን ታይፕ ቤት ድርጅታችን እንግዲህ ሰመረ ሪል ስቴት ይባላል። ከ3 ዓመት በላይ ቆይቷል በዚህ ሴክተር ላይ። ባለቤቱም በውጭ ሀገር ለ30 ዓመት ያክል የቆየና ሞርጌጅ ላይ እንዲሁም ትራንስፖርቴሽን ላይ በደንብ የሰራ ሰው ነው። ውጭ ሀገር ላይ ያለውን ያካበተውን ልምድ እንግዲህ ወደ ሀገር ውስጥ ደግሞ በማስገባት ብዙዎችን የቤት ባለቤት እያደረገ ይገኛል ማለት ነው። አሁን የምንገኝበት ቤት ያስረከብነው ሳይታችን ነው። ካሳንቺስ የሴቶች አደባባይ ጋር ነው የሚገኘው። ግራውንድ ፕላስ 18 ሌክዠሪ ቪላ ስታንዳርድ አፓርትመንቶች ናቸው። ከባለ 2 እስከ ባለ 4 መኝታ አማራጮች ያሉት ሲሆን ጥንቅቅ አድርጎ ሰርቶ አሁን ጃንዋሪ ላይ ሙሉ በሙሉ ተረክበው ከዛም በፊት ሰዎቹ ገብተው እየኖሩበት ይገኛል። አዲስ ዓመትንም በቤታቸው ሆነው ገናንም ያከበሩበት ቤት ነው። እዚህ ሳይት ላይ ነው እንግዲህ የምንገኘው ዛሬ። ዲዛይኒንግ ጀምሮ በጣም በአሪፍ ሁኔታ ነው የተሰራ። የአብርሆት ላይብራሪን የአድዋ 00ን የሰሩ አርክቴክት ዲዛይነሮች ናቸው በደንብ የሰሩት። መገናኛ እንግሊዝ ኤምባሲ ቅንጥ የሆነ አፓርትመንት በድጋሚ ግራውንድ ፕላስ 25 የሆነ አፓርትመንቶችን ለሽያጭ ይዘን መጠናል ማለት ነው። ታዲያ ዛሬ የተገናኘበት ዋናውና ትልቁ ነገር የገናን በዓል ምክንያት በማድረግ ታላቅ የሆነ ዲስካውንት ላይ ነው ያለ ነው። በመገናኛ እንግዲህ ከዋጋ ስንነሳ በካሬ 78,000 ብር ነው እየሸጠን የምንገኘው አሁን ላይ ማለት ነው። ይሄ 78,000 የሚለው ፕራይስ በጣም ለአጭር ጊዜ ብቻ የሚቆይና ለ15 ቤቶች ብቻ የወጣ ኦፈር ነው ማለት ነው። ከሎኬሽን አንጻር ዋጋው ተገቢ ሆኖ አይደለም። አፓርትመንቱም ግራውንድ ፕላስ 25 ነው። ውስጡ ላይ ደግሞ 4 ፓሴንጀር ሊፍት አለው፣ 1 ዕቃ ሊፍት አለው። በጣም ሌክዠሪ ስታንዳርዱን የጠበቀ ነው። እንዲሁም ደግሞ እስከ 5ኛ ድረስ ፋሲሊቲዎች ናቸው ያሉት። የመዋኛ ገንዳ አለው፣ የልጆች መጫወቻ ሰፊ ስፔስ አለው፣ ጅምና ስፓ አለው። እንዲሁም ደግሞ የከርሰ ምድር ውሃን ያካተተ ነው። ስታንድ ባይ ጀነሬተር ነው የምንጠቀመው። 2 ስታንድ ባይ ጀነሬተር ነው የምንጠቀመው። በጣም ሌክዠሪ ስታንዳርድ ነው እየሰራ የምንገኘው። ወደ ሎኬሽኑ ስንመጣ ደግሞ ያው መገናኛ ላይ እንግሊዝ ኤምባሲ አካባቢ ነው የሚገኘው እና ከ16 በላይ ኤምባሲዎች አሉት ሰፈሩ ላይ። ሴኩሪቲ በጣም የተሻለ ነው። በጣም ደህንነቱ የተጠበቀ ነው። እንደ ብሪቲሽ ኤምባሲ፣ እንግሊዝ ኤምባሲ፣ ኬንያ ኤምባሲ በቅርብ ርቀት ላይ ይገኛል። ለአዲሱ ቤተ መንግስትም ደግሞ ኦልሞስት የ3 ኪሎ ሜትር ርቀት ነው ያለው። በጣም ቅርብ ነው። የጫካ ፕሮጀክትም ፊት ለፊት ቪው የሚያደርጉ አፓርትመንቶች ናቸው የኛ አፓርትመንቶች። ወደ ጫካ ፕሮጀክት፣ ወደ ካሳንቺስ፣ ወደ መገናኛ ዋና አስፓልት ቪው የሚያደርጉ ናቸው። በሁሉም አቅጣጫ ናቹራል ቬንቲሌሽንን የሚያገኙ አፓርትመንቶች ናቸው። ጥሩ የሆነ ቪው አላቸው ማለት ነው። እንግዲህ ጫካ ፕሮጀክት በቅርብ ርቀት ላይ ነው የሚገኘው። እሱም ደግሞ ኖርማሊ አሪፍ የሆነ ቪው እንዲያገኝ ያደርገዋል ማለት ነው። 138 ጀምሮ እስከ 260 ካሬ ድረስ
ከባለ 2 እስከ ባለ 4 መኝታ አማራጮች አሉ ማለት ነው። ገናን በዓል ምክንያት በማድረግ ከሀገር ውጭ የምትገኙ ብዙዎች ዲያስፖራዎች የምትገቡበት ሲዝን ነው። እንዲሁም ደግሞ ሀገር ውስጥም ለምትገኙ የቤት ፈላጊዎች ከሎኬሽን አንጻር፣ ከዋጋ አንጻር፣ ዴሊቨሪ ታይም እነዚህ ነገሮች ኢሹ ሳይሆኑባችሁ እኛ ጋር ደንበኛ የምትሆኑበትን ሁኔታ ነው ያመቻቸ ነው። እንግዲህ መሀል ከተማ ላይ እየፈለጋችሁ ብዙዎቻችሁ በዋጋ ምክንያት ወደ ወጣ ያለ ዳር ላይ ያሉ ቤቶችን ትገዛላችሁና እኛ ጋር ምንድነው ኢቭን ኢፍ ወጣ ብሎ የሚሰሩ ቤቶች ላይ ማይሸጥበትን የካሬ ዋጋ ይዘን የመጣ ነው። በካሬ 78000 ብር ነው። በጣም ለአጭር ጊዜ የሚቆይ በዓልን ምክንያት በማድረግ ለ15 ቤቶች ብቻ ያወጣ ነው ዲስካውንት ነው። ይሄን 15 ቤት ሽጠን ስንጨርስ ወደ ሌላ ፕራይስ የሚቀየር ይሆናል ማለት ነው። ከ138 እስከ 260 ካሬ አማራጮች ላይ ያሉት እያንዳንዱ ክፍል ከባለ 2 ጀምሮ የሰራተኛ ክፍል አለው፣ ስቶር አለው። በጣም ምንም አይነት ኮለም የሌለው ነው። በዲዛይን ደረጃ ቅድም እንዳወራሁት የአብርሆት ላይብራሪን አድዋ 00ን የሰሩ አርኪቴክት ዲዛይኖች ናቸው በጣም የተጠበቡበትና የሰሩት። ሌላው የመረከቢያ ጊዜው በ2 ዓመት ከ3 ወር ውስጥ ነው የምናስረክበው። ኦልሞስት በ27 ወራት ውስጥ ጥንቅቅ አድርገን ሰርተን ነው የምናስረክበው። ግራውንድ ፕላስ 25 ነው። 4 ሊፍቶች አሉት፣ ፓሴንጀር ሊፍት እንዲሁም ደግሞ የዕቃ ሊፍት አለው። አከፋፈሉ ላይ ስናወራ ከ10% ጀምሮ መክፈል ይቻላል። ከ10% ጀምሮ መክፈል ይቻላል። 20%፣ 30% ከዛ በላይ ለምትከፍሉ ደግሞ በጣም አትራክቲቭ የሆኑ ዲስካውንቶች ተዘጋጅተዋል። 100 ለሚከፍል እስከ 35% ቅናሽ አዘጋጅተናል ማለት ነው። ኦልሞስት እነዚህን ቅናሾች ስንጠቀም በካሬ ወደ 74-75 ሺህ ብር ነው የሚሆነው ማለት ነው። 100% ስትከፍሉ ደግሞ በካሬ 56 ሺህ ብር ነው ማለት ነው። ይህ ፕራይስ እንግዲህ በመገናኛ እንግሊዝ ኤምባሲ ነው ሳይቱ፣ እዛ ጋር የሚገኝ ነው። ድጋሚ የማይገኝ እድል ነው። እድሉን ብትጠቀሙበት በጣም አሪፍ ነው። ሌላው በተጨማሪ ደግሞ ባንክ ኦፈር ለምትፈልጉ 50% ባንክ የምናመቻች ይሆናል። ቀሪውን 50% እስከ 20 ዓመት ድረስ ባንክ እናመቻችልዎታለን። ቀሪውን 50% ደግሞ በ2 ዓመት ከ3 ወር ከፍለው ማጠናቀቅ ይችላሉ ማለት ነው። ለበለጠ መረጃ ሳይቱን፣ ቢሮውን ለመጎብኘት ከታች ባለው ስልክ ቁጥር ብቻ በመደወል በዋትስአፕም ሆነ በቴሌግራም ማግኘት ይችላሉ። ቀጥታ ይደውሉልን። እናመሰግናለን። መልካም ቆይታ።